ጀሮን ጭው የሚያደርጉ ሁለት ከባድ መረጃዎች አስመራ ደርሰዋል። ዘኢኮኖሚስት አስመራ በኢትዮጵያ ሚሳኤሎች ልትጋይ ትችላለች ሲል ምጽዋ ስለተራገፈው የጦር መሳሪያም ጥብቅ ወታደራዊ መረጃ ወጥቷል። ለኤርትራ ከባድ የሆነ ማስጠንቀቂያ መሰጠቱ ታውቋል። ማስጠንቀቂያው አስመራን ከጋዛ ጋር ያነጻጸረ ነው። የኢትዮጵያ ተዋጊ ጀቶች፣ ሚሳኤሎችና ድሮኖች አስመራን ወደ ፍርስራሽነት የመቀየር አቅም አላቸው ሲል ዘኢኮኖሚስት አስነብቧል። ሚስጥራዊ የአፍሪካ አምባገነን በስጋት ውስጥ ይገኛል በሚል አርዕስት ሰፊ ትንታኔ ያቀረበው ዘገባው የኢሳያስ አፈወርቂ አስተዳደር በመጨረሻው ምዕራፍ ከባድ ስጋት ተደቅኖበታል ሲል ዘገባው አመላክቷል። ኋላ ቀርነት ሀገር ቢሆን ኤርትራን ይመስላል ሲል ትንታኔ ጀመረው ዘገባው የዋና ከተማዋ ኗሪዎች በጥንታዊቷ ፊያት 500 በድሮዎቹ በአርት ሲኒማ ቤቶችና በጥንታዊ ቪላዎች ደብዝዘው ይገኛሉ ሲል አመላክቷል። እነዚህም በድሮ የጣሊያን ቅኝ ግዛት ጊዜ የተሰሩና ለአስርተ ዓመታት የነበሩ ናቸው ሲል አክሏል። የሀገሪቱ ፕሬዝዳንት ለሀገሪቱ እድገት ጀርባቸውን ወደ ኋላ የሰጡና ሰዓታቸውን ወደ ኋላ የመለሱ ይመስላል ሲል ከባድ ትችት ሰንዝሯል። የተባበሩት መንግስታት ድርጅት ከጅምላ ባርነት ጋር ባነጻጸረው ወታደራዊ ምልመላ የኤርትራ ህዝብ 1/3 መሰደዱን ያመላክተው ዘገባው የተዘጉ ሱቆችንና የእርሻ ማሳዎችን ለዚህ ማሳያዎች ናቸው ብሏል። የኢሳያስ ጠላት አካላት አሁን ላይ አገዛዙ ከመንግዜውም በላይ መዳከሙን ያወቁ ይመስላል ሲል ዘገባው አትቷል። በዚህ ሂደት መሃል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤርትራ ቀይ ባህር ወደቦችን ለመቆጣጠር እንዳሰቡ በግልጽ አስታውቀዋል ያለው ዘገባው በርካቶች ዋናኛ ግባቸው ኢሳያስን ከስልጣን ማንሳት መሆኑን ይናገራሉ ሲል ያትታል። ከዚህ ከፍ ሲል ኤርትራን ወደ ኢትዮጵያ መልሶ ማዋሃድ የጠቅላይ ሚኒስትሩ ግብ ሊሆን እንደሚችልም ዘገባው ጠቁሟል። ለዘኢኮኖሚስት ቃላቸውን የሰጡ አንድ ከፍተኛ የምዕራቡ ዲፕሎማት ኢትዮጵያ ጠንካራ ወታደራዊ ቁመና ላይ እንደምትገኝ ገልጸው ኢትዮጵያ አደገኛና ዘመኑን የዋጁ ሚሳኤሎች፣ ተዋጊ ጀቶችና ሰው አልባ አውሮፕላኖች ሰብስባለች፣ ከፈለጉ አስመራን ወደ ጋዛ ሊቀይሩ ይችላሉ ሲሉ ተናግረዋል። የኢሳያስ አገዛዝ መትረፍ ትችል ይሆን ሲል ጥያቄ ያስከተለው ዘገባው አብይ ሰው አልባ አውሮፕላኖች ድል እንደሚያጎናጽፏቸው ያምናሉ፣ ሆኖም ወረራን በጽኑ ሲያወግዙ ይደመጣሉ ሲል ገልጿል። አብይ ኢሳያስን መጣል ይችሉ ይሆን ሲልም መላምት ያስቀምጣል። ሆኖም ኢሳያስ በርካታ አጋሮች እንዳሏቸው ሊታወቅ ይገባል። ምናልባት ከግብጽና ከሱዳን ጦር ኃይል ኤስኤፍ ድጋፍ ታገኛለች፣ እንዲሁም ትግራይን ከሚመራው ህዋት እንዲሁ ድጋፍ ይኖራታል ሲል አንድ በስደት የሚኖሩ ኤርትራዊ አመላክተዋል። ይህ ጥምረት የኢትዮጵያን አካሄድ ሊያደናቅፍ ይችላል ሲሉ ምሁሩ አጽንኦት ሰጠዋል። በሁለቱም ወገን የጦርነት ዝግጅት እንዳለ የተለያዩ ዘገባዎች እያመላከቱ ቢሆንም የኢትዮጵያው ጠቅላይ ሚኒስትር ሀገራቸው ወደ ጦርነት የመግባት ፍላጎት እንደሌላት መናገራቸው ይታወሳል። ሌላው እዚህ ጋር የሚጠቀሰው ከሰሞኑ ምጽዋ የተራገፈው የጦር መሳሪያ ነው። ኤርትራ በቃጫኝ አውሮፕላኖች ለቤላሩስ በተደጋጋሚ የጦር መሳሪያ ማስገባቷን የሳተላይት ምስሎች ያረጋገጡ ሲሆን ኢትዮጵያም የቤላሩስን በር ማንኳኳት ጀምራለች። ኢትዮጵያ ከጦር መሳሪያ አቅራቢዋ ቤላሩስ ጋር ከሰሞኑ ከፍተኛ ወታደራዊ አመራሮችን ልካ ውይይት ማድረጓ ይታወሳል። ኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ከቤላሩሱ የመከላከያ ሚኒስተር ቪክቶር ክሬኒን ጋር የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ውይይት አካሂደዋል። ወደ ጦርነት ለመግባት እየተዘጋጁ መሆኑ የሚነገርላቸው ኤርትራና ኢትዮጵያ በየፊናቸው የጦር መሳሪያ አቅማቸውን እያጠናከሩ መሆኑ እየተገለጸ ነው። በኤርትራ ማሳዋ አውሮፕላን ማረፊያ በተከታታይ የቃጫኝ አውሮፕላኖች በረራ ከቤላሩስና መነሻቸው በውል ካልታወቀ ሀገራት መኖሩን የሚያመላክቱ መረጃዎች እየወጡ ነው። ባለፈው ሳምንት ሁለት የጭነት አውሮፕላኖች ወደ ኤርትራ መብረራቸውን የሳተላይት ምስሎች አረጋግጠዋል። ቃጫኝ አውሮፕላኖች መነሻቸው ቤላሩስ ያደረገ መሆኑ የተገለጸ ሲሆን ወደ ኤርትራ የሚደረገው በረራ ተደጋጋሚ ነው ተብሏል። በተለይ ከሁለት ወራት ገደማ ወዲህ በተደጋጋሚ ወደ ኤርትራ የበረረው የቤላሩሱ ቃጫኝ አውሮፕላን የጦር መሳሪያ በማጓጓዝ የሚታወቅ መሆኑ ተጠቁሟል። ይሄው አውሮፕላን ከዚህን ቀደም
ወታደራዊ ቁሳቁሶችንና ድሮኖችን በጀነራል አልቡርሃን ለሚመራው የሱዳን ጦር ኃይሎች ሲያጓጉዝ ነበር ተብሏል። ከቅርብ ጊዜ ወዲህ ወደ ኤርትራ የሚደረጉ በረራዎች ከቤላሩስ በተጨማሪም በውል መነሻቸው ያልታወቁ አውሮፕላኖችም ማሳዋ አርፈው ታይተዋል ተብሏል። የበረራዎች መብዛት ኤርትራ የጦር መሳሪያ ክምችቷን እያጠናከረች መሆኑን መረጃውን ያሰራጩት የሳተላይት መረጃ ምንጮች ጠቁመዋል። በሌላ በኩል ኢትዮጵያም ከቤላሩስ ጋር ወታደራዊ ግንኙነቷን ለማጠናከር ውይይት እያደረገች መሆኑ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ እና የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ከሁለት ሳምንት ገደማ በፊት በሩሲያ ከመከሩ በኋላ የጦር አዛዦች ተገናኝተው መክረዋል። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳና የቤላሩሱ የመከላከያ ሚኒስተር ቪክቶር በወታደራዊ ትብብር ጉዳይ መክረዋል። የሁለቱ ሀገራት የጦር መሪዎች በአካል ተገናኝተው የመከሩት በወታደራዊ ትብብር ላይ መሆኑ የተገለጸ ሲሆን የጦር መሳሪያ ሽያጭን ሊያካትት እንደሚችል ተጠቁሟል። ኢትዮጵያ የባህር በር ማግኘት የረጅም ጊዜ ምኞቷና ፍላጎቷን በግልጽ ይፋ ማድረጓ ለፖለቲካ ፍጆታ ብቻ ወይም ለንግግር ማሳመሪያ ግብአት መሆን እንደሌለበት በርካቶች ሲወተውቱ ቆይተዋል። የነብረን ጭራ አይዙም ከያዙም አይለቁም ይሉት ሀገራዊ አባባልና ጣቅሰው ጭምር ጉዳዩ ያዝለቀቅ በሚል መንገድ ሳይሆን በጥብቅ መያዝ እንደሚኖርበት በርካቶች ሲናገሩ ተደምጠዋል። ጂኒው ከሳጥኑ ውስጥ ወጥቷል የሚለውን አባባል በአንድ ወቅት የተጠቀሙት ታዋቂው የፖለቲካ ተንታኝ በለጠ በላቸው የባህር በር ማግኘት የኢትዮጵያ ፍላጎት አንድ ይፋ ከሆነ በኋላ ተመልሶ የሚከስም ወይም የሚሞት አጀንዳ ለመሆኑን ገልጸው ነበር። የባህር በር ማግኘትን ጉዳይ የኢትዮጵያ መንግስት ለአንድ ሰሞን የፖለቲካ ፍጆታነት አውሎ ብቻ እንዳይተወው ግፊት የሚያደርገው ህዝብም ሆነ የፖለቲካ ሊቅ ቁጥር በርካታ ነው። ኢትዮጵያ ለአንድ ሰሞን ብቻ ጉዳዩን አራግባ ሙቀቱ ሲበርድ ነገሩን ትተዋዋለች ብለው ጉዳዩን በማጣጣልና በቸልታ የሚመለከቱ የአካባቢውም ሆነ የውጭ ሀገሮች አጀንዳውን በጥሞናና ትኩረት ሰጠው መቀበል እንደሚኖርባቸው የሚያሳስቡ ቁጥራቸው ቀላል አይደለም። በዚህ መሃል ደግሞ ኢትዮጵያ ለጉዳዩ ምን ያህል ትኩረት ሰጣ የብሔራዊ ጥቅምና ደህንነት አጀንዳ አድርጋዋለች የሚለው ጥያቄ ተደጋግሞ ሲነሳ ይደመጣል። ኢትዮጵያ የባህር በር አጀንዳ ለማንሳት መፍራትም ሆነ ተሽኮርማሚ መሆን የለባትም ከሚለው ግፊት ጀምሮ ጉዳዩን የፖሊሲ ሰነዶች አካል ማድረግ አለባት ተብሎ በምሁራን ሲወተወት ቆይቷል። ከዚሁ ጎን ለጎን የባህር በር አጀንዳ ትውልድ የሚረከበው በትምህርት ስርዓት የተካተተ ጉዳይ ጭምር መሆን እንዳለበት ሲመከር ነበር። ይህ በእንዲህ እንዳለ ደግሞ ጉዳዩ ተቋማዊ ባለቤት ኑሮት የሚመራና የህግ ማዕቀፍ የተበጀለት ሊሆን ይገባል የሚለው አስተያየትም አብሮ ይደመጣል። ይህ ሁሉ ሐሳብ እየተዋጣ ያለው ከ130 ሚሊዮን ህዝብ በላይ ያላት ኢትዮጵያ የጂኦግራፊ እስረኛ ሆና መኖር የለባትም ከሚል ቀናነት በመነጨ እንደሆነ ይወሳል። በርካታ ኢትዮጵያውያን በታሪክ የሰፊ ባህር ክልል ባለቤትነት የነበራቸውና ለዘመናት መርከብ ገንብቶ ባህር አቆራርጦ መነገድን ኑራ ያየችው ሀገራቸው ባለፉት 30 ዓመታት በር ተዘግቶባት ለውጭና ለገቢ ንግዷ ማስኬጃ ሙሉ በሙሉ የጎረቤት ሀገሮች ጥገኛ ሆና መኖሯን ተቀብሎ መኖር ከባድ ብሔራዊ ውድቀት ሆኖ ሲቆጫ መቆየቱ ነው የሚነገረው። ይህ ሁሉ የኢትዮጵያውያን የዘመናት ቁጭት መልስ የሚያገኘው ደግሞ አገሪቱ የባህር በር ባለቤትነቷን ስታገኝ በመሆኑ ከሁሉም አስቀድሞ የባህር በር ባለቤትነቷን ማረጋገጥ አስፈላጊው ጉዳይ እንደሆነ ነው ብዙዎች የሚያሳስቡት። ጠቅላይ ሚኒስትሩ ይህን ከመናገራቸው ቀደም ብሎ የቀይ ባህር አጀንዳን ኢትዮጵያ በይፋ ማቅረብ መቻሏና ለዓለም አቀፉ ማህበረሰብ ማስገንዘቧ በራሱ ትልቅ ስኬት እንደሆነ ሲጠቀስ ቆይቷል። ከሰሞኑ ይህንኑ በሌላ አገላለጽ የደገሙት አብይ የመደመር መንግስት መጻፍታቸውን ባስመረቁበት መድረክ ላይ በኢትዮጵያ የቀይ ባህር ወይም የባህር በር ኮሪደር ማግኘት ይገባል ብሎ ለመናገር በራሱ የሚሸማቀቅ ትውልድ ተፈጥሮ ነበር ሲሉ መናገራቸው አይዘነጋም።
የኢትዮጵያ መንግስት የባህር በር አጀንዳን የብሔራዊ ጥቅምና ደህንነት የፖሊሲ ሰነድ ላይ አካቶ ማቅረቡ ለጉዳዩ የሰጠውን ትኩረትና ቅድሚያ ማሳያ ተደርጎ ሲቀርብ ቆይቷል። ከዚያ በመለስ የውጭ ግንኙነት ኢንስቲትዩት የሁለቱ ውሃዎች አባይ ስትራቴጂ ባለው የፖሊሲ ዶክመንት የባህር በር ባለቤትነት አጀንዳን ከአባይ ተፋሰስ ጂኦፖለቲካ እኩል ቦታ ሰጥቶ ማቅረቡ ሀገሪቱ ለባህር በር አጀንዳ የሰጠችውን ቅድሚያ አመላካች ተደርጎ ሲቀርብ ቆይቷል። ኢትዮጵያ የባህር በር ማግኘት ፍላጎትና ውጥኗን በግልጽ ማውጣቷ ዓለም እንዲሰማው ማድረጓም ሆነ ከሶማሌላንድ ጋር የመግባቢያ ስምምነት በመፈራረም የባህር በር ለማግኘት ተጨባጭ እርምጃ ለመውሰድ መሞከሯ በመንግስት በኩል በጉልህ የሚነሳ በአጭር ጊዜ ማሳካት የተቻለ ስኬት ተብሎ ሲቀርብ ይደመጣል። ይሁን እንጂ ይህንን ህልሟን እውን ለማድረግ የገጠማትም ሆነ ይገጥማታል ተብሎ የሚታመነው እንቅፋትና ፈተና ቀላል አለመሆኑን ተደጋግሞ በብዙዎች ዘንድ ይወሳል።